እንደምታዩት ሻንጣዬን ማዘጋጅቻለሁ። ያው ኦንላይን ብዙ ነገሮች ጨርሻለሁ። ምክንያቱም በቃ ከዚህ በላይ ልጆች ብዙ ሰው አለ እግዚአብሔር ይመስገን። ምን ማለት አንቺን እኮ ነው የበለጠ የሚፈልጉት። እርግዝና እንዳለ አይነት ነገር ነው እንትን ያለው ገና ውጤት አልተሰማም። ስለዚህ ያው እናደረ ምክንያቱም ወይስ ምንድን ነው አንደኛ ስለ እርግዝናሽ እርጉዝ አይደለሽ የሚል ሳሚ ቆይ ተረጋጋ። እኔ ምን ያለብኝ እኔ ብቻ መከራ የምቀበለው ብቻ። ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው እንግዲህ ሰሞኑ ከባድ ነገር ላይ ነው ያለነውና ሁላችሁም ታውቃላችሁ። ማለት የሁላችሁም እንትን ጸሎት ያው በፊትም እዚህ ያደረሰን የብዙዎቻችሁ ጸሎት እዚህ ውስጥ እናት አላችሁ አባቶች አላችሁ። ምክንያቱም እኛ እናውቀዋለን መንገድ ላይ ስንሄድ ምን ያህል የምትወዱን የምታከብሩን ሰዎች አሁንም ራሱ በዚህ በተፈጠረ ነገር ላይ በጣም ትላልቅ ሰዎች መንገድ ላይ ስታዩን እየጠየቃችሁን ነው ማለት ነውና እኛ እንግዲህ ያው ማለት አዝናችኋል። በጣም አዝናችሁ በጣም እንደ ራሳችሁ ልጆች የራሳችሁ ልጆች እንደ ይሄን አይነት ነገር እንደደረሰባችሁ አድርጋችሁ እኛ ላይም በጣም በቃ ልባችሁ እንትን ብለዋልና እኛ በቃ ለእናንተም ሲል እግዚአብሔር ጥሩ ነገር ቢያመጣልን ጥሩ ነገር ቢያሰማን ደስ ይለን ነበረ። ግን እንደምታዩት ደግሞ ምንም በቃ ከዚህ በኋላ እኔ ተስፋ አለው ብዬ አላስብም። ምክንያቱም ሁሌም በቃ ማለት ማዘር ከካሜራ ጀርባ ሁሉም ነገር ካሜራ ላይ አይወጣም። ማዘር ጋር እንደውላለን ማለት የሳሚ እናት ጋር ማለት ነው። ደውለን በመናናገራቸው ሰዓት ምንም አይነት በቃ ማለት ተስፋ ያለው ነገር አያወሩንም ማለት ነው። በቃ ግልጽ የሆነ አማርኛ ነው። በቃ እኛ ሪከርድ ብናረጋው በዛ ሰዓት አይመጣላችሁም እንጂ ሪከርድ ብናረጋው እዚህ ጋር አንዳንዴ ያው መስማት ራሱ የሚደብር ነገር ነው የሚሉን ማለት ነው። ማለት በቃ ግልጽ የሆነ ነገር ነው። እኔና እሱ እህትና ወንድም እንደሆንን ነው። እንዲህ ናችሁ ብለው አያወሩም ወይ እንደዚህ ያው እህትና ወንድም ናችሁ ብለው አያወሩንም። ግን ወደዛ የሚያመላክት ነገር ነው የሚያወሩትና እኔ ደግሞ በቃ ይደክማችኋል። 3 አመት ሙሉ ከ3 አመት በላይ ይሄ ነገር 4 አመት እያለፈው ነው አሁን ማለት ነውና ያን ሁሉ ጊዜ የረሳነው ነገር ሰላማችን ተመልሶ ሰላም ሁሉ ነገር ተስተካክሎልን እየሩንም ባልነበረ ሰዓት ደግሞ አሁንም ይሄ ነገር ተከስቷል ማለት ነው። ይሰለቻል አንዳንድ ጊዜ በእኛ ምክንያት ራሱ በጣም ብዙ ሰው እንትን እያለ ነው። ቤተሰቦቻችንም ማለት ዘመድም ማለት ነው እነሱንም እየጎዳናቸው ነው። የኔ አባት እንደምታውቁት በህይወት የለም። በህይወት የሌለን ሰው ብዙ ነገር ሲባል ያው ይሰማቸዋል። ቤተሰብ ናቸውና እዚህ ጋር የግድ መምጣት አይጠበቅባቸውም እንጂ ብዙ አሉና እነሱን እያስከፋዋቸው ነው። እኔም ምክንያቱም በህይወት ቢኖር ኖሮ መጠየቅ ይችል ነበርና ይካብዳል። በቃ በአጠቃላይ እየሆነ ያለው ነገርና እኔ ከዚህ ሁሉ በቃ እንደምታዩት ሻንጣዬን ማዘጋጅቻለሁ። ያው ኦንላይን ብዙ ነገሮች ጨርሻለሁ። ስለዚህ በፊትም ስደት ነበርኩኝ። በፊትም ብዙ ነገሮችን አውቃቸዋለሁ። እግዚአብሔር ይመስገን እዛ ከሄድኩኝ የሚከብደኝ ነገር የለም። ወደዛው ተቀላቅዬ ብኖር ይሻለኛል ብዬ ወስኛለሁ። አዎ ምክንያቱም በቃ ከዚህ በላይ ልጆች ብዙ ሰው አለ እግዚአብሔር ይመስገን። ምን ማለት አንቺን እኮ ነው የበለጠ የሚፈልጉት። አዎ ከእናት በላይማ ማንም ከወላጃቸው ከእናት ከአባት ውጪ እናት ልጆች ባያድጉ ደስ ይላል። ግን እንደዚህ አይነት ነገር ደግሞ ከገጠመ እኔ ማለት ከዚህ በኋላ የሚመጣውን ነገር ማየት አይቼ መቋቋም አልችልም። ትክክል ልኩ ላይሆንም እኮ ይችላል እኮ አልተረጋገጠም። ተረጋግጧል። ከዚህ በላይ ምንም የሚያረጋግጥ የለም ማለት አዎ ዲኤንኤ ያለ እሱ ደግሞ ምንም ችግር የለውም። እኔ ደግሞ እዚህ ሆኜ ይሄን ነገሮችን አይቼ ህይወቴን ማለት እስከመሞትባቸው ሞቼ ልጆቼን እኔ ያለ መኖር ከሚያውቁ ቢያንስ የሆነ ሰዓት ባስረዳቸው ይሻላቸዋል። ኖር የላቸው ማለት ነው አሉ ቤተሰብ ለምንድነው ቤተሰብ እኮ እንዳንቺ ሆኑላችሁ እና እንደምታውቁት ደግሞ ያው እርግዝና እንዳለ አይነት ነገር ነው እንትን ያለው ገና ውጤት አልተሰማም። ምክንያቱም ሆስፒታል ሄደን ነበረ። ግን ደግሞ ያው እኔ ውጤቱን መጥቶ ውጤት ማየትም መስማትም አልፈልግም። ምክንያቱም እርጉዝ እንደሆንኩኝ አውቃለሁ። በቃ ናቶኝም ግን እኔ የማውቀውና ያንን ደግሞ በጣም የከበደኝ ደግሞ አሁን ስለሱ ነው ማለት በቃ እርጉዝ ሆኜ ሌላ ልጅ እዚህ ቤት ከልጆቼ አሁን ከበፊት ከወለድኳቸው ውጪ አሁንም ከሱ ወልጄ ከወንድሞቼ እንደሆነ 3 ልጆች እኔ እንጃ ላይምሮ ራሱ እየከበደኝ ነውና ማለት እኔ እንጃ ራሴ ላይ እርምጃ ከመወስድ በቃ እኔ እንዲሁም ይሄን አማራጭ ራሱ ሰው ነው ይሄን ሐሳብ ያመጣልኝ ማለት ነው። ምክንያቱም በጣም የምትወደኝ በጣም የምታከብረኝ በፊት አብራኝ የነበረች ቤተሰብ አለችና እሷ አሁንም ውጭ ነው ያለችው። በቃ ሁሉም ነገር ጨረሰችልኝ።
እሷ ጋር ነው የሚሄደው ማለት ነው። እርጉዝ መሄድ ይችላሉ? ይሄ ጥያቄ እናንተ ጥያቄ ነው፣ የኔም ጥያቄ ነው። ምክንያቱም ከ8 ወር ማለት 8 ወር ሆናችሁ ነው ፕሌን ላይ ማሄድ የማትችሉት። ይሄንን አብዛኞቻችሁ በደንብ እውቀቱን ያላችሁ ታውቃላችሁ። ማለት 8 ወር ከሆናችሁ ከ8 ወር ላይ ወይም 8 ወር በላይ ከሆናችሁ ፕሌን የሚቻል አይመስለኝም ሳይሆን አይቻልም። ምክንያቱም ሊወልዱ ይችላሉ ብለው ስለሚያስቡ አይቻልም። ሌላ ግን ገና ከ1 ወር ጀምሮ እስከፈለጋችሁት እስከ 8 ወር እስከሚሞላችሁ እስከ 7 ወር መሄድም ሀገር መሄድ ትችላላችሁ ማለት ነው። ሌላው ደግሞ እንደዛ ማለት ፕሌን ላይ ለፕሌኑ መልስ ልመልስላችሁ ብዬ ነው። ሌላው አረብ ሀገር አይደለም የሚሄደው ማለት ነው። አረብ ሀገራት ወይም እንደዚህ አይቻልም። እርጉዝ ሆናችሁ ያው ቼክ አፕ ስላለ ቼክ ስለምትደረጉ በብዙ ነገር አይቻልም። እኔ ያው ቤተሰብ አለች እግዚአብሔር አንዳንዴ የሆነ የሚጥልላችሁ ሰው አለ ብቻ ማለት ነው። የጭንቀታችሁን አይቶ አብሮ አደጌ ናት ረጅም ዓመት ማነው በቃ እሷ ናት ሌላ ሀገር የምትይዛኝ የምትሄደው ማለት ነው። እና ስለዚህ መቁረጥ አቅቶኛል፣ በተለይ በልጆቼ ማለት ነው። መጨከን አቅቶኛል። ግን ቢያንስ እኔ ለመኖር ምናምን አይደለም እዛ እውነት ለመናገር ግን ቢያንስ ይሄንን የምረሳበትንና ጥንካሬ የማገኝበት ቢያንስ ስርቅ ደግሞ ከዚህ ራቅ ብዬ ስኖር የሆነ ጥንካሬ የሆነ እኔ ከመጣ ሄጄ ልሞክረው ልየው በቃ እሷም ያለችኝ ይሄን ነውና አልቅሼባት ይሄንን እንባዬ ማየት ስላልፈለገች ነውና በቃ እናንተም በምትችሉት አቅም እርግጠኛ ነሽ ግን ለማንም ሳትናገሪ ከመሬት ተነስተሽ ይደልደው መንገር ያለብኝ ሰዎች ነገራችሁ አለው ሳሚ መስማት የለበትም። ከሰማ ነገሮች ያበላሽብኛል። እንደምታውቁት እሱ አሁን እሱንም ራሱ እንደዛ እየተጎዳ ማየት አልፈልግም በቃ እና ያው እሱ ከሰማ ብዙ ነገሮች ሊያበላሽ ስለሚችል በሚስጥር ነው የሚሄደው ከሱ ከሳሚ ማለት ነው። ከሄድኩኝ በኋላ አሳውቀዋለሁ። ስለዚህ ያው እናደረ ምክንያቱ ወይስ ምንድን ነው? ምንድነው ደውለህ ነው እንዴ? አንተ እስኪ ወላሂ ምን ትዳው ነው እግዚአብሔር ምን አንተ ደውለህ ያለው ያልደወልኩኝ ዝም ልትላት ነበር። ምን ላድርግ እየተጨዋጨኩ ነው። ፍቅር ታባው በእግዚአብሔር እንካ በእናትህ ያዘው። አይ ምን ሆነሻል? እኔ ይኸውልህ አሁን አንደኛ ነገር ተረጋጋ። እኔ የሚነግረኝ ሰው ባይኖር ኖሮ ሄዳል ነበር እንዴ? ምን ሆነሻል? ያለቀ ጉዳይ ነው። እኔ ያው ሰው ያለቀ ጉዳይ አንሻን ለምን ትኬት 10 ትኬት አይቆረጥም? ይመለሳል። ማይመለስ እንኳን ቢሆን አትሄጂ። እኔ ብር አይደለም በሰው ብር ነው። በቃ ልጅቷ በጣም እንትን ስላለች ነው። ፍቅር በእግዚአብሔር ልጆቹ ይታሉ ልጆች የሚትን ልጅ ሁሉንም እንትን ብዬ አስተካክዬ ልክያታለሁ። እቺ ለልጆችሽ እንኳን አታስቢ። በቃ ለጻናቷ አታስቢ። ዝም ብለሽ ልትሄጂ እኔን ማማከር የለብሽም። አላማከርም። ምክንያቱም አንተ ያው እንደዚህ ሲጀመር ማን ነው እኔ ያልነገርኩትም። ቆይ ለመከራ እኔን ጥለሽ ልትሄጂ ነው? አንደኛ እርጉዝ ሁኚ አትሁኚ ሳይረጋገጥ፣ ሁለተኛ ዲኤንኤ ሳናደርግና ነፃነታችንን ሳናገኝ ተረጋግሽን አዳምጪ። ሰው መሄድ አይቀርም። ምክንያቱም እኔ በቃ እዚህ ሆኜ ራሴ እንዳጠፋት ትፈልጋለህ፣ እንድሞት ትፈልጋለህ። ቢያንስ እናታችሁ መጀመሪያ ይኸውልሽ ራስ ለማጥፋትም ለመሰደድም ለሁሉም ነገር እኮ መጀመሪያ ምኑ መታወቅ አለበት? ውጤቱ መታወቅ አለበት። አንደኛ ስለ እርግዝናሽ እርጉዝ ነሽ እርጉዝ አይደለሽ የሚለውን እንደ ትናንቱ አልመረመርም ብለሽ እንደወጣሽው ሳይሆን በትክክል መመርመር እንዳለብሽ። ሁለተኛ ደግሞ ዲኤንኤ ነገሮችን አስተካክለን ያቋት እኮ ነው ዲኤንኤ እናደርጋለን። ከየትም ገንዘብ ፈልገን በአስቸኳይ በቃ እኔ እሱን አይደለም በቃ ብዙ ነገር አይምሮ እየበጠበጠኝ ነው። በቃ ራሴን ያያመመኝ ነው። ትናንትና ደም ካፍንጫዬ ሲወርድ ነው ያለው። በቃ ይሄንን ደግሞ ተቋቁሜ እዚህ ማለት አልፈልግም። እኔ ጤነኛ ነኝ። እምበላው ምግብ ራሱ ሆዴ ውስጥ አይቀመጥም። ያው በግድም የምጎርሰው አንድ ጉርሻ ራሱ ጨጓራዬን እያገነፈለ ወደ ላይ ሲለኝ ነው የሚያድረው ማለት ነው። እኔ ጤነኛ ሆኜ ነው እንዴ? እኔ ደስተኛ ሆኜ ነው? እኔ አሁን ይኸውልህ እርጉዝ ራሱ ከተባልኩኝ እና ውጤት ተነግሮኝ እርጉዝ እንዳይን ካወቅኩኝ ማለት ነው ከዚህ በላይ እኔ በቃ መሰበር አልፈልግም። በቃ ምንም ማድረግ እኮ አይቻልም። እኔ ማይዴ ማይቀር ነው። እግዚአብሔርን ፍቅር አንተ ልጆቹ ቢያንስ እግዚአብሔርን አትበይ በቃ ከዚህ በላይ አራት ጩ ይብቃል። ይኸውልሽ አንድ ነገር ደግሞ መረዳት ያለብሽ ነገሮች ስር በጣም ነገሮች የራሱ ትናንትና ቴክስት አድርጎ ነበር። የቷቁት ይሄ ሁሉ ጣጣ መጀመሪያ ጠነሰሰው እሱን አጎትሽ እንዴ ቢያርፍ ነው ከህይወታችን ቢወጣ ነው የሚሻለው። እግዚአብሔር ይሄ ሁሉ ነገር ሰምተሽ ምንድነው አጎትሽ ነው ብዬ ነው ያከበርኩት እንጂ ማለት ነው ብዙ እርምጃ መውሰድ ይችላል። በቃ
አይመለከተውም ስለኛ ህይወት እሱ ጋር ለምንድን ነው እሱ ሶስት አመት ሙሉ አብረሽ ቁጭ ብለሽ አሁንም ደግሞ እንደገና አብረሽ ትቀመጭ ነው በቃ እውነታውን ተነግሮሻል ለምን ደግሞ አትወጪ ነው እያለኛል ከሱ ጋር እንዳታወሪ አልኩሽ ነው አወራውለት ቴክስት ነው ያደረገው ምን ላድርገው እሺ ለምንድን ነው እሱ አዲሱን ቤት ማታሳይኛል አናግረዋለሁ ነገር ቤቱ ድረስ ሄጄ አናግረዋለሁ እሱ ራሱ ምን ችግር እግዚአብሔርን ቀጥታ ቤቱ ድረስ ሄጄ አናግረዋለሁ ሌላ ነገር ሲፈጠራሳ የቤተሰብ ስም አታጥፊ ከዚህ በላይ አጥፍተሻል በተለይ ደግሞ የትላንት እርጉዝ ምናምን የሚለው ከሰማ በኋላ መሰለኝ አላውቅም ያወቃችሁ እንኳን ተፈጠረም ቢፈጠርም ማለት ነው አራት አፍሪም ወይ ድጋሚ ልጅ ልትወልዲ ነው ወይ ከወንድምሽ ብሎ ነው እንትን ተሳልቆ የጻፈብኝ ማለት ነው አንቺ እና እሱ ለምን ትሰማያለሽ ሞራልሽ የሚነካ አይምሮሽ የሚነካ ነገር ለምን ትሰማያለሽ እያልኩሽ እኮ ነው እሱ እኮ ቤተሰብ እኮ ማንም ሰው እሱን የሚሰማው ሰው የለም እኔ ጋር ከኔ ጋር ምን እንዳጣበቀው አላውቅም ከኔ ጋር ምን ችግር እንዳለበት ራሱ አላውቅም እግዚአብሔር አጎት በዚህ ልክ ክፉ ይሆናል ብዬ አስቤም አላውቅም ስለዚህ እኔ ከሱ ጋር ማንተ እንድትጣላ አልፈልግም እሱ ጋር ምን እኔ አንድ ነገር ልንገርሽ እሱ ህይወታችን ውስጥ መግባት የለበትም እና ደግሞ አስፈላጊ ከሆነ እኔን ያናግረኝ እንጂ አንቺን በቴክስት ለማሸማቀቅ ምናምን አይሞክር ሲቀጥል ገና እኛ ስንተዋወቅ መጀመሪያ ሀብለን ያስተዋወቅ ነው እሱን ነበር አይደል ወይ እኔና አንቺ አንድ ላይ ሆነን እኮ ቤተሰብ ጋራ ቆይ መልስ ምናምን ከመባሉ በፊት በፎቶ ብቻ ነው የሚሰማያቀኝ አይደል እሱ ግን በአካል ቋዳምጪ በአካል ያቀኝ ነበር አይደል ይሄው ፍቅረኛ ብለሽ የዛን ጊዜ የት ሄዶ ነበር እኛ ከተጋባን በኋላ ነገሮችን ያነሳው ነው ወይስ ሌላ ችግር አለበት እኔ እንጃ እኔ ወንድሜን ስነግረው ግን ለምንድነው ከሱ ጋር ነው እሱም ለሱ ጥሩ ነገር አይኖርም እኔ እሺ የትኛቸው ነው አሁን እሱን ደስተኛ ለማድረግ ከሆነ ነገሮችን የምታደርጊው ተጠንቀቂ እኔ እሱን ደስተኛ ለማድረግ አይደለም በቃ እኔ ቢያንስ እዚህ ሀገር ማየት ራሱ የማይፈልጉ ከሆነ በቃ ልውጣላቸው ቆይ አንቺ እንዴ እያለች እኮ ያለችው ገብቶ ግራ ገባኝ እኮ ነው እምቢ አለችኝ እኮ እየተጨቃጨቅን እኮ ነው የመጣው ልጅቷ ደግሞ ትኬት ውድ ነው የቆረጠችው እግዚአብሔር ይመለሳል ትኬት ካልበረሽበት ህግ አለ ሁሉም ነገር እሷን ለምንድን ማስከፋት ድጋሚ አሁን ማስቀይማት አለኝ ብዙ መከራ አውርቻት ነው ለሊት 8 ሰዓት ነው የነገር ያወራሁት የሱ ቴክስት ካየሁ በኋላ ነገ ደግሞ ምን እንደሚያደርግ አላውቅም ምን አቃት እቺ ራሱ አሁን በአንድ ጊዜ በአንድ ቀን ለሊት ትኬት ቆርጣ የምትልከው ምን ስለሆነ ሰው ይሆናል ብላ ያሰበች ምን ላድርግሽ ነው ከበፊትም ቪዛ ምናምን ተሰርቷል አዘጋጅተውሽ ነው እኔ አሁን እንድጠራጠር እየሆንኩ ነው ምንቴ አሁን በአንተ በኩል ያሉት ቤተሰቦች ሳይሆኑ በዚህ በአጎቷ በኩል ያሉ ቤተሰቦች እያንዳንዱ የሚያደርጉት ነገር ሞር እኔን ለማለያየት ነው እውነት ይሄ ነገር ልክ ሆነ ነው እኔና እሷ እህትና ወንድም ሆነን ነው በጣም ግራ እየገባኝ ነው ስለዚህ እኔ እያልኩ ያለሁት ምንድነው አንደኛ የመጀመሪያ አስቸኳዩ ጉዳይ እርግዝናሽ ነው እርግዝናሽን ከዛሬ ማሳለፍ የለብንም ምርመራ ማድረግ አለብን ቁርጥ ማወቅ ነው በቃ ተፈጠረ ነው ከዛ ደግሞ ተፈጠረ ሆኖ ግን ምን ያለው መሰለ አንዳንዴ ነገሮች እኮ ፊት ሲጋፈጡ እኮ ለመቀበል ነው የምትሞክረው ማስተከና ሻሽታ ታመልጣች አይ ተረጋግተን ማውራት ነው ትለኛለች ሊድ በቃ ወጣ ማውራት እንችላለን ስትመጣ ቴክስት ደውልሻል አርግልሻል ትለኛለች ሳሚ ቆይ ተረጋጋ ዞር በይ አውጣ ምንድነው ፓስፖርት እንዳትቀድ ዞር በይ ፓስፖርት እንዳትቀደው እና ምን ልታረገው ነው የታለ ሳሚ የታለ ቁጭ ላችሁ ማውራት ይቻላል ሰላሙኛል አውጣ ፓስፖርት በእግዚአብሔር ዞር በይ እንዳትናገር ቁጭ ላችሁ ማውራት ባንቺ ህይወት ላይ መወሰን መብት ያለሽ አንቺ ብቻና ሌሎች ሰዎች አይደሉም እኔም የመወሰን መብት እኔ እኮ ሰው ስትሄጂ አፌን ከፍቼ ዝም ብያለሽ እኔ ምን ያለብኝ እኔ ብቻ መከራ የምቀበለው ብቻ አታስቢም እንዳይሞርሻስ ያለብኝ እኔ ልጆቹን እንደገና አይምሮዬ ባስሎ እርጉዝቱኛ አቱኝ ሳላቅ ዴኔቴቱኛ አቱኝ ሳላቅ ዝም ብለሽ ተሰደሽ አንቺም እዛ በስቃይ እኔም እዚህ በስቃይ ነው ወይስ የሆነ ነገር ራሴ ላይ እንዳረግ ነው የምትፈልጊው አንቺ እኔ እኮ ቢያንስ ለማረር እኮ አለ በቃ ዝም በይ በቃ ያዝነው እኮ ቀልድ አይደለም ህይወት እኮ ፈልጌ አይደለም እኔ ማለት ወንድምሽ ሆንኩ ፈልጌ አይደለም አልተረጋገጠም ወንድምሽ ሆንኩ በኋላ አይደለም ደግሞ ያገባውሽ አይመለከተኝም እንደውም ስለሌላው
አይመለከተኝም። ስለማንም አይመለከተኝም። የሚፈታ ከሆነ ይፈታ፣ የማይፈታ ከሆነ ደግሞ ከነ ችግሩ እኖራለሁ። እንዴት ነው ከነ ችግሩ የምትኖረው? ምን ማድረግ ይሻላል እንዴ? እሺ ፓስፖርት ስጠኝ። አልፈቅድም። ሂጂ ከፈለግሽ ያለ ፓስፖርት የሚካሄድ ከሆነ ሂጂ። በቃ እኔ ፓስፖርቱን አልሰጥም። በቃ እዚህ ምን እንደምታደርጊ ያያል። ኧረ እባካችሁ በእናታችሁ ተው። ሁሌ ጭቅጭቅ። ተረጋግቶ ማውራት አይሻልም? ሳሚ ምን ቆይ እስኪ አንተ አስበዋ። ምን ላድርግና ተረጋግታችሁ ማውራት አይሻልም? ሄደች። አሁን እርጉዝ መሆኗ ሳይታወቅ ሄደች። ያልኳት እኮ ነው እኔ ሳይታወቅ ሄደች። ምንድን ነው ቆይ እዚህ ጋር እኛ ምንድን ነው አሸነፍን የምንለው? ሁሌ ውድቀት። ቢያንስ አንዳንድ ነገሮችን አናውቅም። ቢያንስ ለእርግዝናሽ አናውቅም። እሺ ቢያንስ በፍጥነት በቃ ይሄን እንዴ እንደምንም ይሞከር። በቃ ከዲኤንኤው በፊት እርግዝና ይቀድማል። ሆድሽ ውስጥ ይኑር አይኑር ጽንስ መታወቅ አለበት። አሁን አታልቅሽ በቃ አንቺ እንጂ ልጆች እንደገና ዙሪያዬ ጨልሟል። ለኔ አልነጋም ገና ለኔ አልነጋም ገና በልቤ ላይ ጸጸት